Dad, after a long time, ከቤተሰቤ ጋር ፋሲካን በዓል ላሳልፍ ስለሆነ በጣም ነው ደስ ያለኝ። I'm happy. ታዲያ በዚህ ደስታ ላይ እግዚአብሔርን ብታመሰግን ይቻል አይመስልም? መቼ አላመሰግንም አልኩ ሲስ? አላልክም፣ ግን ደግሞ አላመሰግንክም። Dad, ምዕራፍ ግን ደህና ነች? I don't know እንዳረኳት አላውቅም። ከመጣው ጀምሮ ጥሩ ፊት እያሳየችኝ አይደለም። ልጄ ዳዊት ና ዴቭ አም ዴቭ ልጄ ምዕራፌ ደርሳልኛለች አድጋልኛለች እንጂ ምንም የተቀየረ ነገር የለውም። ና ፓፓ ፓፒ whatever እኔ ከመጣው ጀምሮ እንደዚህ ስቶሪ አይቼት አላውቅም። እስከዛሬም ስመላለስ እንዴት ለየ ፊት አሳይተኝ አላውቅም። I don't know ምን እንደበደልኳት። እሱስ ልክ ነህ። ቤተክርስቲያን መመላለስ ከጀመረች ወዲህ እድሜዋ ነው መሰለኝ ትንሹ ትልቁ ተሳታታሉ። እኛው ጋም ሰው ታዲያ እኔ ምን አጠፋው ፓፓ? ግዙፉም ጥቂቱም ለሷ ያው ናቸው። አርሰምተ ይሆናል እንጂ እግዚአብሔር ይመስገን ብለህ እኮ ስላላመሰገንክ ነው ይሄ ሁሉ ጥያቄ። ለዛ ነው እንዴ? God is good። ደግሞ እንዳታነካካኝ እኔ በሰላም ምኖር ሰው ነኝ። አባይ አቤት ወራፊ ተልባውን ጨርሻለሁ። ይቺን ጠጣና ደግሞ ጾም መግደፊያውን አቀርባለሁ። እሺ ልጅ ለወንድምሽ ለዳዊት ማለቴ ለዴባ ለሱም ቅጅለት እንዴ ለምን? እኮ ላንተ ቅባት ያለመደ ጨጓራ እንዳይጎዳ ከክፍሉስ በኋላም ደግሞ ከምግብ በፊት እንዲያላሰልስልህ ነው ጥቅሙ። እና ለወንድምሽ ለዴባ ይቅርበት ነው እንዴ? ያው ባይጾም ለቀጣይ እንዲጾም ለኔ ያዘጋጀሁትን ይጠጣል። እሺ ቅጅለት አንቺም ጠጭ። አንቺ ለስ የሚከባከብሽ ማን አለ? አንቺ ሙቲ ለአንድ ሳምንት ያህል እያጾምሽ እያሰገድሽ ካቆየሽም በኋላ ተልባ የሚጠጣው ጾመኛ ነው ብቻ ብለሽ እኔ እንትን ትያለሽ? እና 2 ወር ሙሉ ከጾመኩ ሊቀዳልኝ እንዳትል ብዬ ነው። እዛው እንጂ እኮ ማልጾመው የሥራ ሁኔታዎች ስለማይፈቅዱልኝ እንጂ ጠለችው አይደለም። ለነገሩ ተገደነው እንጂ ፈልጋ አይደለም። ያ ጉርገድ ነገር ግን ያስገደደ ስራ ወይ ማለቃ ሳይሆን የውስጥ ፍላጎት ነበር። ወንድሜ ዘመኑ ከቴክኖሎጂ ነው። ምን ነው ታዲያ እና ምስራቅ እና ቴዲ ይሄው የአብይ ጾም ወቅት ላይ መች ቂቤውን ወተቱን በሉ ጠጡ። አየህ አንተም ላለመጾም ምንም ምክንያት ልታቀርብ ራሱ አትችልም። በይ ልጅ በስንት ዓመት የመጣ ልጅ አትነዝ ልጅ እኔ እውነቴን ነው የተናገርኩት። ሰዓት ባባ ትጮት ልጅ አይደለች። ይልቅ ብራፊ ማዱና ቀራርቢና በጊዜ ቀምሰን እንተኛ። ነገ ቅርጫ ስላለ እንሄዳለን እንዳይረፍድብን። ቅርጫት whatever ፓፓ ጠዋት አብረን ሄድና አንዳንድ ፒክቸርስ ማስቀራት ፈልጋለሁ። እዛ እንደዚህ አይነት ሴሬሞኒ ምናምን ሳይለ ማስታወሻ ይሆነኛል። እንደዛ ከሆነ ነገ በጧት ተነሱ። አሁን ከምሰራው ዶሮ ጋር የመጣችሁትን አብረን እንበላለን። ስለዚህ እኔ አርፍጄ ስለምተኛ አልቀሰቅሳችሁ። በጧት ተነሱ። አራሳተኩል ወራብ ፓፓ ምን ተፈጥሮ ነው? በባል ምድር በትንሳኤው ምን ሆነ ነው? ገንዘብ ከሆነ ንገረኝ። ምንድነው? ምን ተፈጥሮ ነው? ልጄ ሁሉ ነገር በገንዘብ የሚፈታ ይመስላል አይደለ?
ሄሎ ሄሎ። ወይ ማግኘት አይችሉ ነው እንደሚለው የጋሽ ታደሰ ስልክም አይሰራም። ምን አለበት አሁን ምራፊ ቀስቅስ አይሆን። አስጨነቀኝ እኮ ፓፓ። ምን ሆነ ነው? እይ ልጅ ቅርጫ የገባንባቸው ሰዎች በጊዜ ስላልደረስኩኝ ምን እንደሆነ ለማለቅ ቢያንስ እዛ መድረስ የነበረበት 3 ሰዓት አካባቢ ነበር። አሁን ግን 4 ሰዓት ተኩል ነው። እንቅልፍ አሸነፈ። ዋት እና ገንዘባችን ቀለጠ ነው የምትለኝ? አሁንም ስለ ገንዘብ ነው የምታወራው ልጅ? ባህሉስ ልጅስ አዳሩ ሙሉ ዶሮ ስትሰራ አድራ ከቤተ ክርስቲያን ስትመጣ ቅርጫ የለም ብላት አትከፋብኝም? እስኪ ደጋግመህ ደውላቸው። ስደውላቸው ማግኘት አይችሉም ነው የሚለው። ያንዳንዶቹ ደግሞ ስልካቸው ዝግ ነው። አይ ቲንክ ይሄን ሁሉ ብር ወስደው አይክዱንም አይደለ? ወይ ለምን አይኗን አንደውልም? ምን በራሳችን እንዝላለን? ምን ብለን ነው ፖሊስ ጋር የምንደውለው? ወይ ብራችንን ካዱን ስልክ አያነሱም ብለን ነው? ወይ የዳስወራ ነገር ሆይ አዎ እና ማን ናቸው? ወዴት ነው? ግቡ ወንድም፣ የባህል እንግዶቻችን ናቸው። ግቡ ግቡ ግቡ። አረ መቀመጫው ላይ ተነሱ። ሶፋ ላይ ቁጭ በሉ። ወንድሜ የባህል እንግዶቻችን ናቸው። እኛ ሁልጊዜ ባህልን እንደነዚህ ካሉት ጋር ነው የምናከብረው። ቆይ አሁን እሱን ተውትና ወደሚያሳስበን ነገር እንግባ። ግብዣ ባደረክ ጊዜ እንደዚህ መመለስ የማይችሉትን ጥራ እንጂ ሀብቴ ይታይልኛል ያመሰግኑኛል ብለህ ሀብታሞችን አትጥራ፣ ደግሞ አትጥሩ ተብለናል። እና ገንዘባችሁ ለማን በትኑ ነው የምትይ? ይኸው ቅርጫቱን ቀረ በዓሉን ቀረ እንደሚሻራቅ። ይኸውላችሁ መስዋዕቱን እግዚአብሔር ያዘጋጃል። እኛ ያለንን እናካፍላቸው፣ ሌላውን ለእርሱ ተውት። እንኳን አደረሳችሁ ቅመሜ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እኔ እኮ ቡና ሳፈላ ልጥረውት ብዬ ያው እንደተለመደው በጠዋት የክብር እንግዶችን ለመጣ ቤተክርስቲያን እንጂ አሁን ይገቡት። እሺ አውቃለሁ ቅመሜ፣ እንደው አንቺ እንደሆነ እንኳን ስለቤቱ ቀርቶ ለሰፈሩ ቅመም እኮ ነሽ። ና እንጂ ዳይቴ ሳመኝ፣ ና እንጂ እስካሁን አልለመድክም አይደል? ምንድን ነው ደግሞ ፈዘዛችሁ? እሷ ምንድን ነው? ወይዘሮ ትርጉ በጠዋት እኮ ቅርጫው ጋር እንሄዳለን ብለን እንደው ሳናስበው እንቅልፍ አሸነፈን። አይ ግዛቸው፣ እኔ እስከ የት መጣው ብለው ነው? ከዛው አይደለም የምመጣው። ከነጋሽ ታደሰ ጋር እንደ የመጡት? አዎ ያው መቼም እናንተ አቅም ያላችሁ ተሰብስባችሁ ቅርጫ ስትጀምሩ እኛን ማን ያስታውሰናል ብለህ ነው። መቼም እግዚአብሔር ቸር ነው። በአሁኑ ሁሉም ተሰብስበው ይቅርታ ጠይቀውኝ ያለውትን ባሎት ይጀምሩና በአሁኑ እኛን ሞላለን። ከዛው መመለስ እኮ ነው። አሁን እዛው ቆይቼ መመለስ እኮ ነው። ደስ ይላል። ቁጭ በሉ። አዩ ግን ያምላክ ቸርነቱ ይሄው እርሶ ሳይጠይቁ በሰዎች ልብ ላይ አድሮ የሚሰራው ድንቅ ስራ። አባዬ ሁላችንም እንደዚህ በበዓል ብቻ ሳይሆን በአዘቦትም ቀን ብንረዳዳ እግዚአብሔር ለሀገርም ምሕረት ያወርድልን ነበር። ይገርማል። እስከ ዛሬ ስኖር አጠገብ ያሉትን ጎረቤቶችን አስቤ አላውቅም። ሩቅ ያሉት እንደዚህ ካሰቡማ እኔ እዚህ ያሉት ምን ያህል ራስ ወዳድ ነኝ። አትጸጸት አባ፣ የሆነ ሁሉ ለበጎ ነው። ይቅርታ ወይዘሮ ትሩ። ኧረ አይገባም በእውነት እንደኛ የቅርጫት ስጋ እሱን እግዚአብሔር ያዘጋጃል። እኛ ባለን እናመስግነው። ደግሞ ሌላውን አባዬ ሄዶ ያጣራዋል። ምን ማለታችሁ ነው? ይሄ ማን ሆነና እናንተ ስላረፈዳችሁ እኮ የእናንተን ምን ሆነኝ ይዤ የመጣሁት እኮ ለሰው ልከውላችሁ እኔ ሆነኝ ይዤ የመጣሁት። በይ ነኝ ቅመሜ አምላከ ነዳያን የተመሰገነ ወይ ገሩ
እውነትም እግዚአብሔር ያዘጋጃል። ተመስገን አምላኬ። ምን ይሳናል አንተ? እማማ ትርጉ ከውደት ነው ይገላገሉ። ባሉ ቁርስ ከኛ ጋር ነው እንዳይሄዱ እሺ። አዎ ዛሬ በእውነት የአምላክን ቸርነት ያየሁበት። ተመስገን አምላኬ። ምን ይሳናል አንተ? ተመስገን። እኔስ ብትል ፓፓ ምዕራፍ እስከ ዛሬ ድረስ በአምላክሽ ባለሽ እምነትና ተስፋ አስቀይሜሻለሁ። ፕሊስ ይቅር በይኝ። ይቅር ብያለሁ። ዛሬ እኮ ትንሣኤ ነው። ሞት የተረታበት፣ ጠላት ምልኮኞቹን የተነጠቀበት የዝማሬና የደስታ ቀን። ሳይ ቅመሜ ሳይ እውነት ነው። ዛሬ ትንሣኤ ነው። በትንሣኤ ሁላችንም እንነሳ። በሉ ባላችንን በደስታ እናክብር። ተነሱ። ጌታችን ሞትን ድል አድርጎ እንደተነሳ እኛም ኃጢአታችንን ድል አድርገን በንስሐ ልንነሳ ይገባናል። ደግሞ አባዬ ቅድም የንስሐ አባታችን እቤት እመጣለሁ ብለውኛል። ስለዚህ ገብቼ ልዘጋጃች። ሳይ ቅመሜ በይ እኔም ቶሎ ላግዝሽና የነዳያኑን በረከት ልካፈል። እውነት ነው። እኔም በንስሐ መንጻት እፈልጋለሁ። እሰይ ደስ ይላል ወንድሜ። መጣሁ። ዛሬ ትንሣኤ ነው። በትንሣኤ የምንነሳበት ነው። በሉ ባላችንን በጋራ በደስታ እናክብር። ተዋርዷል ዛሬ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ ሲኦል